ነበረ ድራማ አንፊልድ ላይ ሆላንድ ጎል አገባ ሆላንድ ጎል አገባ ፔናልቲ ዳኛው ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም ገባ አይደለ ራስ ተጨርሰዋል ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘሃው ማን ያገረ ልጅ ይዘሃው እዛ ሆላንድ ግባ አንተ ዱቄት የሆንክ ሰውዬ ማን ሶቦስ ላይ ትችል ነበር እኮ ትችል እየተናገርን ያገባው እያወራን አገባ ከዛ አላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል ባለቀ ሰዓት ለኛ ለውጥ የለውም እኛ እኮ ማን ነው ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል እና 3-1 እና 2-1 ለውጥ አለ ምን አገባን ለውጥ የለውም ሽንፈት ባይ ባይ ቶፕ 4 ገባሽ አይደል ባይ ቶፕ 4 አታሽቃጥ ምንም ለውጥ የለውም ባይዘይ ማን ምንም ለውጥ የለውም እናቴ ማሸነፍ ያለበት ቡድን ሰማዩን ሰው አጀበ አላጀበ እናቴን ምንም ለውጥ የለውም ሌላ የሆነ ማይረባ ቡድን ያስጥላል ገባ ስለማትችልማ 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈ ገባ አይደል ሁለተኛ ጊዜ ማለት ሶቦዝ ላይ ትችል ነበር ግን አትችልም ከንስለነዋል ትችላለህ ያልነውን ከንስለነዋል ሰብስክራይብ ኪሳራ ሶቦዝ ላይ እንያታል ይብለው ሲቲ ይብለው እንዲሁም ይብለው ሲቲ ይሄ ምንድነው የምትለው ይበላል ሲቲ ይሄ አውራስ ይብለው ስማ አባቴ አደገኛ በሜዳው አፈንድደው ስለለቀቁ ደጋፊ አረመቸው ይመቸው ሲቲ እሰይ ከማረለ ሲጀመር ማለት ይሄ ቡድን ማለት ነው 6 አመት ጋር ሚዜ ያረበው ነው 6 አመት እግር ኳስ አንፊልድ ላይ አበደች። ማንቸስተር ሲቲ አሁንም በዋንጫ ፉክክር ውስጥ አለሁ ያለን ይገኛል። በ25ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ አንፊልድ ላይ ሊቨርፑልን ከማንቸስተር ሲቲ ያገናኘው ጨዋታ በማንቸስተር ሲቲ ድራማዊ በሆነ መልኩ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ በጣም የተለያየ ቀለም ነበራቸው። ፈርስት ሃፍ ማንቸስተር ሲቲ የተሻለ ቡድን ነበር፣ አስቆጭ አጋጣሚዎችን መፍጠር ችሎ ነበር ባይጠቀምበትም ማለት ነው። ሰከንድ ሃፍ ግን ሊቨርፑል በጣም ተነቃቅቶና ተሻሽሎ ነበር ወደ ጨዋታ የቀረበው። የተሻለውን ቡድን ነበረ። 74ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ አማካይነት አስደናቂ የሆነ የቅጣት ምት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ከዛ በኋላ ማንቸስተር ሲቲ ከጨዋታው የወጣ ይመስል ነበረ። ነገር ግን በጣም በሚያስገርም ሁኔታ ጨዋታው ሊጠናቀቅ መደበኛው ጨዋታ ክፍለ ጊዜ 5 ደቂቃ በሚቀሩት ሰዓት ላይ 84ኛው ደቂቃ ላይ በርናንዶ ሲልቫ ማንቸስተር ሲቲን አቻ ያደረገች ጎል አስቆጠረ። ከዛ በኋላ 92ኛው ደቂቃ ላይ ማንቸስተር ሲቲዎች በጭማሪ ደቂቃ ላይ ፔናልቲ አግኝተው እንግዲህ በኤርሊንግ ብራውት ሃላንድ አማካይነት ጎል አስቆጥረው ጨዋታውን 2-1 ማድረግ ቻሉ ማለት ነው። ከዛ በኋላ ሊቨርፑሎች ሞር ጎል ለማስቆጠር ሙሉ በሙሉ ነቅለው በወጡበት ሰዓትም እንግዲህ አሊሰንም ሳይቀር ለማጥቃት ሞክሮ ነበረ። ከዛ ማንቸስተር ሲቲዎች በቼልሲ አማካይነት ጎል ሲያስቆጥሩ ኤርሊንግ ብራውት ሃላንድን በእጁ ያስቀሩት ዶሚኒክ ሶቦዝ ላይ የሚያምር ፍሪኪክ ጎል ቢያስቆጥርም በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ማንቸስተር ሲቲ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነትም ወደ 6 በማጥበብ በዋንጫ ፉክክር ውስጥ እንዳለ እያስመለከተን ይገኛል። ሁለተኛ ደረጃ ላይም ተቀምጧል። ሊቨርፑል በ39 ነጥብ 6ኛ ደረጃ ላይ ተቀምጧል። ማርክ ጉሂ ምን አይነት ፐርፎርማንስ ነበር ሲያሳየን የነበረው ለዶሚኒክ ሶቦዝ ላይ ሲባል ሊቨርፑል የሆነ ውጤት ቢያገኝ በጣም ደስ የሚል ነበረ። ነገር ግን አልተሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን የሚገርም ድራማ የሆነ እውነት ሰከንድ ሃፍ ነበረ ጌሙ የተፈጠረው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ከ3 ነጥቡ በላይ የሚያቃጥለኝ የዶሚኒክ ሶቦዝ ላይ ቀይ ካርድ መውጣት። አረ ሊቨርፑል ላይ ያልከመረ ነው ማለት እንችላለን። አረ ተውን ወስማ ተቃጥያለሁ። ሊቨርፑል ላይ እኔ ስረጋጋ ልምጣ። እውነት ነው ማለት እጅግ በጣም የሚያበሳጨው ብሰጥሽ የፈላውን ነገር ሼባው ነጥቡን አደረግሽ ወደ ዳር። እኔስ መብላቴ መቼም አይቀርም ይብላይ ላንቺ ወደ እኔም አቀርብም እበት አሁን የሶቦዝ ላይ ያጎል እንዶ አፈር ሊበላው ነው። እኔስ በለዋለሁ ሲቲ ቆጨኝ። ለአርሰናል ለ3 ጨዋታ የሚሆነው ለአንድ ጨዋታ ማባከኔ ነው። እበት ሼባው ሶቦዝ ላይ ግን እኔ በቃ አንጀቴን ነው የበላው። ገብርኤል ግን ዋት ኤ ጌም እንደው አርኔ ስሉት
ምን አረግን? እስኪ ያረግን ነገር አለ? ችግር ምንድን ነው? 84 ደቂቃ ሙሉውን ጋክፖ መጫወት ነበረበት። ድንዝዝ ያለ ተጫዋች የሚሰራውን የማያውቅ በቃ ኳስ በጣም ሲያበላሽብን ነገሮችን ሲያበላሽ የነበረውን እንዳለ ጋክፖ ነበር 84 ደቂቃ ሙሉ ግን ማለት ነው። ጭራሽ ጎል እየሳተ ስታጨበጭበለት ነበር። ምን ጥሩ አረክ መሆኑ ነው የፈለከው? እሱን ነበር። አሁን 84 ደቂቃ እንዴት ይጫወታል? እነሱስ እሺ በዳኛ ታገዘው እንዲተፍተፋሉ። በዳኛም ታገዘው ቢሆን እሺ እንደዚህ ያደረጉ እነሱ። አንተ እኛም ማገዝ የለብህም ወይስ እኛም ማበሳጨት ነው? እኛም ማጨለል ነው አላማ። ሌባ ወይ በኒ ድሮ ሌባ እስቲ ሰርቃችሁን ብሉ ማንቺ ቤተሰብ ማንቺ በቃ ትችላለህ። ዋንጫው ከማንቸስተር ከተማ ዋንጫ ስንበላ ይሄን እያየለና አረ እንለያለን። ለቤቴን እንችላለን ማለት ለመሆን እንደዚህ እንችላለን። በቃ ቢያንስ ለመሆን እንደዚህ ቢያንስ አሸንፈው ከቢዜ ናችሁ ኢታሬ ይጨፈርባችሁ። ሲቲ ያሸንፏል። ምንድነው ማየው? ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱት? አንድ አገባችሁ፣ አቻ ሆናችሁ። ምንድነው ከዛ በኋላ ያውላ ሰው ይወጣል። ሲቲ እንደሚያገባ በጣም ግልጽ ነበር። ማን ሶቦዝ ላይ ብቻውን ነው የሚጫወተው። አረ በስመ አብ እናቴ ተሙ 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት። ምንድነው? ምን አይነት ጨዋታ ነው የሚጫወቱት? አረ ወይኔ ጉዴኔ ተቃጠልኩኝ። በስመ አብ እንዴ! ባትመሩስ ወይ አርፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ። ምን አይነት የተጣለ ቲም ነው? አረ ምንድነው? እኔ ግን ምን ተውት። እሺ እኔ ራሴ አሸንፌ እበላለሁ። እኔ 6 ነጥብ አለን። አሁንም እኮ 6 ነጥብ አለን። ራሳችን አሸንፈን መብላት እንችላለን። ግን ትብብር የሚባል ነገር ምንም አንድ ቲም አያውቅም። ወይኔ ሊቨርፑል አትችሉም። በጣም ነው ማች ለኛ ሲሆን ነው እዛ ግግም የምትሉት። ሃላንድ እዛ ያገባባሃል ፔናልቲ ደግሞ አይስትም ሮቦት የሆነ ሰውዬ። በስመ አብ ወይኔ ሲቲ በጣም ነው የተበለጡት። ሰከንድ አፍ ጭራሽ አልቻሉም። ይሄ ቲም በፍጹም እኛ ላይ አይደርስም። ልንገራችኋ በፍጹም ድሮም ሽማግሌ አምኜ ባሰልፍ ባለቀ ሰዓት ላይ ያደረጉሽ ልጥፍ። አይ ሊቨርፑል አይ አሁን አንተ እንደ ባለፈው አመት ሻምፒዮን ነህ። አንተ የባለፈው አመት ሻምፒዮን ነህ ወይ? ምንድነው ይሄ? በቋጠሮ አገዝነ ተፍተፍ ማለት ያቅታችኋል? ሄሎ ካምባክ ከ80 በኋላ ነው የምትሰሩት። ምንድነው የምትሰሩት? ቆይ እኔ ምንም የምናገራችሁም ነገር የለም። ፈጣሪ ግን የሰላም ያርግላችሁ። ምንድናችሁ? በቃ ብቻ ደህና ደሩ። ሲቲ ይልሃል። ሼባውንም ወያላውንም አንድ ላይ ነው የመታ ነው። በአመት 2 ለጠለጥንሽ ምንም አታመጡም አልናችሁ እኮ። ይሄ ሲቲ ነው ጋይስ። ፕሪሚየር ሊጉ እንዳያስጠላ ሲቲ ዛሬ ታድጎታል። ይችላል። ሃላንድ ጎል ስላገባ ደግሞ እንዴት ደስ እንዳለኝ። 2 ቲም አንድ ላይ ቀጠቀጥን። ወያላ ብትል ሼባ ብትል ግባለት እንዴ! ምን አይነት ድራማ ነው? በስመ አብ ወልድ። በቃ አልቋል አልኩኝ እኮ እኔ። ከዚህ በኋላማ ሲቲ ምናምን ስል በስመ አብ ወልድ። በቃ ይሄ ያልሸነፍ ባይነት መንፈሱ ለዛው አንፊልድ ላይ ነው እንደዛ እየተጮኸ። የዛሬው 3 ነጥብ ብቻ አይደለ 10 ምናምን ነጥብ ነው ያገኘ ነው። እቺ ለዋንጫ ፉክክሩ ምናምን ተውት። በቃ አሸንፎ መመለሱ ብቻ ከዛ ከአንፊልድ ኧረ በስመ አብ። በቃ እንደዚህ አይነት ጨዋታ ነው ኮንፊደንሳቸውን እያገኙ ምርጥ እየሆኑ የሚሄዱት። ቲማችን ግን ምን ሆኖ ነው ወገን? ፈርስታፍ ብቻ ካልሆነ አይችልም እንዴ? ደግሞ ፈርስታፍ አያገባም እንጂ። ኧረ በስመ ብቻ ለማንኛውም ኮንግራቹሌሽንስ። እኛም ቶፕ ፎራችንን አጣን። አርሰናልም የነጥብ ጋፑን የ9ን አጠበበ ወደ 6። ሁለታችንም ከስረን ወጣን። ጀመው አንፊልድ እንደዚህ ተንቆ አይቻልም። እኔ በህይወቴ ተንቆ አያውቅም። በ5 ዓመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መጥቶ አሸነፈን። ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ። አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት ምት ምን አቀረጀመው። ዳኛውም ተጫወተብን። ጀመው ዳኛው ነው ሁሉ ነገር ተጠያቂ። ዳኛው አረስሎት
ከዚህ በላይ መታገስ የለብንም። ከዚህ በላይ አረስሮት መታገስ የለብንም። ጀሞ አንፊልድን አቀለለው። ጀሞ አቀለለው። በዚህ አመት ስንተኛ ሽንፈታችን ነው በአንፊልድ? አሁን ቶፕ 4 ምንም አይነት እርግጠኛ አይደለም። ቀጣይ አመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን ሩት ግብ ገብታችሁ ተመልከቱት። ምን አይነት ግብ ነው ያስቆጠሩት? ግን ምን ያደርጋል አባቴ ሲቲ በ10 ደቂቃ ጨዋታውን ገደለችው። እኔ ግን የሚገርመኝ ነገር ወያለው ሊጉን እኮ አሁን በ6 ነጥብ ልዩነት እየመራ ነው አይደለ? ምንድነው ቂጥን እንዲቆልፈ የምትቆጥረው? እኔ ክለቤ ቸልሲ በዚህ ልዩነት ፕሪሚየር ሊጉ እየተገባደደ ማለት ነው። በዚህ ልዩነት ፕሪሚየር ሊጉን ቢመራ አስቀድሜ አዳራሽ ምናምን ቀብድ ከፍላለሁ። ዋንጫውን ስናነሳ ምን ጨፈረበት ማለት ነው። ምንድነው እንዲህ አትፍራ በእግዚአብሔር። 6 ነጥብ እኮ በጣም ትልቅ ነው። ፍሬስኪ ፈርጥ ቁጭ ብለህ አዳራሽ አትቋጥር። ደግሞ የረሳው ነገር አለኝ እኮ ከኔ ጋር አለህ ጨዋታ ከሁለት ጨዋታ ምናምን ፕሪሚየር ሊግ በኋላ ከኔ ጋር ነው ያለ። እንዲህ ይግጣሃለሁ ሙሉ 3 ነጥብ እንዲህ ግጬ ነው የምወስድብህ። ከዛ በኋላ ሌሎቻችሁ ስራችሁን ትሰራላችሁ። ተአምር ከተፈጠረ አርሰናል ፕሪሚየር ሊጉን ያጣ። ለማንኛውም ፕሪሚየር ሊጉ ጥፏል። ሲቲ ይመችህ። በጣም ተመችተኛል። እናቴ ትሙት አልደበረኝ። እኛ ማንንም ተማምነን አይደለም። አሰልጣኛችንን ሚኬል አርቴታን ተማምነን፣ አርሰናል የሚባል ፉትቦል ክለብን ተማምነን፣ አርሰናልን ተማምነን ዋንጫ መንበሩ እንጂ የሆነ ክለብ ነጥብ አስጥሎልን ምናምን አይደለም። ግን እኛ እግር ኳስ አንድ የሆነ ፉትቦል ተመልካች አንድ እግር ኳስ እንደሚወድ ሰው እግር ኳስ አየ የሆነ ለአንተ የሚሰጣ አድቫንቴጅ ካለ ያን ነገር ኦፍ ኮርስ ሉዝ እንድታደርግ ምናምን ነገር አፈልግም። ያን ነገር ፈለግ ነው አልሆነም። እናቴ ትሙት አልደበረኝም ብንል ኖርማል ነው ማለት ነው። ምን አይነት የበሰበሰ ኧረ በስመ አብ ተቃጠልኩ። እግዚአብሔር ነው የሆነ የተናደርኩት እኮ ነጥብኛ ዋንጫ ስለማንበላ ሊቨርፑል ነጥብ አስጥሎድ ምን አይደለም እንደዛ። እኛ ዋንጫው ምንም ቢፈጠር ምንም ከኛ የተሻለ ቡድን እስከሌለ ድረስ እኛ ነው እንበለው። ግን ምንድነው ሊቨርፑል ሰውዝ ላይ እንዴት ያን የመሰለ ቅጣት ምታስቆጥሩ እንዲታሳፍሩታላችሁ? እግዚአብሔር እንደዛ ጨፍር እንዲታሳፍሩታላችሁ? ምን አይነት ደባሪ ፈርስት ሃፉ ጭራሽ ሆነ ምንም የሆነ ሃይላይት የማይወጡ ጨዋታ ተጫውት። በጣም የሚያስጠላ ጨዋታ ፈርስት ሃፍ። ሰከንድ ሃፍ ያበደ ጨዋታ ሰውዝ ላይ ያበደ ቅጣት ምት። ምንድነው የተፈጠረው? ቨርጂል ቫን ዳይክ ምንድን ቆመታ ያለ እንዲጎሉ ሲቆጠር ጨርሷል። እግዚአብሔርን ጨርሷል። በጎዶሎ እኮ ነው የምትጫወቱት። በጎድ ሊቨርፑል ጋክፖና ኢኬቲኬ እንደውም ይሻል ነበር። እኔ ቤስት 15 ሁላ ቀን አስገብቼው ነበር። ደንዝዟል። ምን አስነክተውት ነው የገባው? ጋክፖ የሚባል ተጫዋች ጎዶሎ፣ ኢኬቲኬ ጎዶሎ፣ ሞሳላህ ማለት ነው ከነ ችግሩ ከነ አቋም መውረዱ የተሻሉ ተጫዋች ነበር። ግን የሚጠቀም የለም። እስቲ ሊቨርፑል ውስጥ በቃ አይሆን ነው። እኔ በማርቲኔልና በነትሮሳርድ ምናምን እኮ በሳጫለሁ። እኔ አርሰናል ደጋፊ ነኝ ማለት ነው። ዛሬ አይደል እንዲያመሰገንኳችሁ። አረበላ ኤርሊንግ ሃላንድ አሲስት ጎል ፔናልቲም ቢሆን ማለት ነው አስቆጥሩባችኋል። ሃላንድ አስ ያደርግለት የሆነ ኮናቲ ምን አለ ማስጣል የሆነ በት ሲል ነበር። ቫን ዳይክ ቁጭ ብሎ እንደዚህ ቆሞ ሲሾፍ ነበር። ወይኔ በእናታችሁ እግዚአብሔርን አቃጠላችሁ። እኔ በማይመለከ እኔ ችግር የለውም አርሰናል ነኝ ዋንጫውን እበለዋለሁ። አንወጣም ከሀገር ተስፋ ወያላ ግባ እናውጣው መጥቼላለሁ። ይሄ ዋንጫ ዞሮ እኔ ጀማባሉ አትበላም እኔ ነኝ አምፒል ላይ ያሸነፍኩት። አንተማ ተለምልበህ ነው የወጣው። ካምባክ ማለት እንዴ ምን አይነት ጌም ነው? እኔ እብድ የሆነ ጌም ጠብቄ ነበር፣ ግን እንዲህ ብድብድ ያለ ጌም አልጠበኩም። እንዴ ሲቲ ካምባክ አሁንም ተስፋ ትቁረጡ አለው። ዋንጫውን አሰጋለሁ አሁንም ማለት ነው። እኔ የአርሰናል ደጋፊ ቅስሙ ሲሰበር ተሰማኝ። እኔ ጋር ሁላ ደርሷል ስብራቱ። እኔ ጋርም ጠቅ አደረገኝ። ኧረ በስመ አብ ምን አይነት ጌም ነው? ሻውሊ ስለ አልቋል። 74ኛ ላይ እኔ ተመችቶኛል። እኔ ይሄን ነበር የፈለኩት። በቃ ብድ ያለ ጌም ሰንዴን ያሳመራችሁት። ይመቻችሁ። ያው ውጤቱን የሆነ ሰዓት ላይ ስለ ሲቲ መደገፍ ጀመርኩ። ገባ አይደለ? ግን ይቻላል። ተመችቶ ያበረግ ይባላል ነው ማለት ስፖርት ላይ እኔ እንደው ላንተ ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ ላይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለ ማለት ነው። በቃ አንተ ምን ላድርግ? እግዚአብሔር እንዴት እንደሚያበሳጭ እንዴት! ኧረ በስመ አብ! ኧረ ነደድኩኝ! በስመ አብ!
ሳላ ምንድነው የምትሰራው? ከእጃችን ሰማኔ በኋላ አድረን ተስማም ስቦዝ ላይ ንጉስ ነህ። ስቦዝ ላይ ንጉስ ነህ። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው። ስቦዝ ላይ አንተ ብቻ ነው ቀይ እኛን ጎዳ ነው። እሱ ቀይ ጎሉ ቢገባ ይሻለን ነበር። ለቡሉ ብለህ አንተ መስዋዕትነትን ከፈልክ። ኧረ እንዴት ፎክሮ አድርጎት ሄደውን ንግግር ነው ያራዳ ልጅ። ምንም ጥያቄ የለውም። የዘንድሮውን የእንግሊዝ ፕሪሚየር ሊግ በቀላሉ ለአርሰናል ልንለቅ ፍቃደኛ አይደለንም እግሮቻቸው ብለዋል ያራዳ ልጆች ማለት ነው። በሊቨርፑል በዶሚኒክ ሰቦዝ ላይ እጅግ በጣም አስገራሚ ጎል 1-0 ከመመራት ተነስተው ማለት ነው ያራዳ ልጆች በበርናንዶ ሲልቫና እንዲሁም 92ኛው ደቂቃ ላይ በተገኘች ፔናልቲ ኤርሊንግ ብሮት ሃላንድ አስቆጥሮ ማንቸስተር ሲቲ አንፊልድ ላይ ሊቨርፑልን 2-1 ማሸነፍ ችሏል። ሶስተኛ ጎልም አስቆጥሮ ነበረ። ነገር ግን ሰቦዝ ላይ ሃላንድን በመያዙ ማለት ነው በቀይ ካርድ ተሰናብቶ ወደ ቅጣት ምት ተቀይሯል ማለት ነው ያራዳ ልጆች። በሚያስገርም ሁኔታ ማንቸስተር ሲቲ አሁንም ነጥቡን ወደ 6 ዝቅ አድርጎታል ማለት ነው። ምንም የምንላቀቅበት ምክንያት የለም እያለን ያራዳ ልጆች። ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕሊንግ ይደረግ። ቲክቶክ ሙድ እያዘነ ያራዳ ልጆች። አዳዲስ ሰዎች ደግሞ ፎሎ ማድረግ እቺ ፕላስ ምልክቷን መንካት እንዳረሱ። ይድረስ ለወያለው ትላንት አሸንፈሽ ጨፍረሽ ነበረ፣ ደሞ ካንቺን ብሶ በሰርግ ዘፈነ። ዛሬ በተራዋ ገፍታ ለቆየችው ሊቨርፑል ሲያገባ ዳንሱን ደገመችው። የማንቼና ቼላው ቋጠሮ ሆነና የሰርጉንም ድግስ አደረግነው መና። ሲቲ ማንፊልድ ሄዶ አሸንፎ መጣ። ግባና አውጣው ልበላ ይሄ ነዋ። ሲቲ ሳይችል አሸነፈ። በቃ ሳይችል አሸነፈ። እኛና ማንቼ ተባብረን ከቋጠርን አርሰናል እንደውም ባይቋጠርም ኖርማል ነው። በቃ እኛ ተባብረን እንችላለን። በቃ ሊቨርፑልንም ከቶፕ 5 አስወጣናት። እንደገና ደግሞ አርሰናልንም ቂጥቂጦ ሲቲ እንዲከተል አረግ ነው። በቃ አለቅ እና ተረጋጉ። እሺ ገና ነው። ገና 13 ሳምንት ይቀራል። ተረጋጉ። ሲቲ አሸንፏል። ሲቲ ከሊቨርፑል በዚህ ዓመት 6 ነጥብ በሜዳውም በሜዳቸውም ማለት ነው። ዛሬ እንደውም ሶቦዝ ላይ የሚገርም ቅጣት ምታገብቶ ነበር፣ ግን ሲቲ ካምባክ አረገ። እኔ ግን ኳስ ግን ይገርማል። እኔ እንዲህ ደክሜ ከሲቲ ጋር ቻን የወጣሁት ሊቨርፑል ግን በሜሪዶ አሸነፉ። እኔ የሆነ ወያቻ ወይ ሊቨርፑል ምናምን ነበር የጠበቅኩት። ሲቲ ግን አልሰማውም ጭራሽ። ምን አይነት ጨዋታ ነው ያየነው? ምንድነው ቢስሚላ ምንድነው የተመለከትነው? ምን አይነት ወይኔ ሊቨርፑል አሁን 2 ነው ሉዝ ያደረገው። በቃ የጨዋታም ተሸነፈ፣ ሶቦዝ ላይንም አጣ። የመጨረሻ ደቂቃ ድራማው ወይኔ ሊቨርፑል አጓጓችሁን ሰፋ አደረጋችሁን። ወይኔ ግን በቃ ከፕሪሚየር ሊጉ የሚታወሱ ጨዋታዎች ውስጥ ነው የሆነው። የመቼን ይሄን ጨዋታ ስላየን ሊቨርፑል ግን አትበል ቀደም ትሆናለህ። ምንድነው ቅዳይ እንደቀረም ጊዜው ያልቃም ነው። አባቴ ዶር በርሽማግሌ አባቴ አታ ካሁን በኋላ በቋጠር ይለመዳል። ይለመዳል አንተ አባቴ እንችላለን እንበላለን አባቴ እናስ አባቴ ሙሉ ጀማ 100 ሺህ አባቴ ይሄ ነው። እንዴ ማንቸስተር ዩናይትድ በሰማያዊ ማሊያ እንዴ ማንቸስተር ዩናይትድ ምንድነው የሰራው? ጎረቤቴ ምንድነው የሰራው? ከኔ ተማርክ። ሮሞንታዳ ከኔ ተማርክ። ፈርጊ ታይም ባለፈው ሳምንት መክሬ የነበረ ምክሬን በደንብ ሰምታል። ፈለው ዛሬ አስደሰትከኝ። ማንቹሪያን እንዲነን ሮሞንታዳ ፈርጊ ታይም ቢመራም እንዴት ጨዋታ መጨረስ እንደምንችል የማንቸስተር ዩናይትድ ደጋፊ በደንብ ያውቋል። ባለፈው መከርኩት ፈለው ደግሞ ጎረቤቴ ነው፣ ሰማኝ። የነገርኩትን ፈጸመ። ዛሬ ቋጠሮ አልተሳካም። ወያለው እናስጨንቃለን። እኔም እየመጣሁ ነው። ሲቲም አለ። በማንቸስተር ከተማ ክለቦች ተጨንቀ ፈርጠጠ ለዘላለም ላትመለስ ትሄዳለ። ዋው ጋርዲዮላ፣ ዋው ሲቲ ዛሬ ተመቸኝ። አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ 4 ትመኘዋለህ። ቶፕ 4 ትመኘው። አርኔ ስሎትን አሁን ነው ማባረር ያለባችሁ። አስጨፍራችሁን የነዚህ መቀለጃ ታረጋኛለህ። እኛንን ምን በለው እግር ነው የምትበላው። ሶቦዝ ላይ ማለት ነው ቀይ ካርድ አይቷል። ለጎሉና ለፐርፎርማንሱ እንደ እረፍት ውሰዱት። እንደ እረፍት
ያለ ሶቦዝ ላይ ግን ማለት ነው ሊቨርፑል ትረገጣለ በቃ ትወቀጣለ። ቶፕ 4 ትመኘዋለህ። ይኸው ወንድማችንን መድኃኒዓለም ያሳዝናል። ለነገሩ ምን ጠንከር ብላችሁ 3 ነጥብ አትረቡ። ዋንጫ በራሴ በለዋለሁ፣ ግን ሼባው ታዝቤያለሁ። ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ። በቃ የምሬን ነው የምነግርህ። አንተ ደግሼ ታቀለኛለህ። ምን አይነት ቅሌታም ሽማግሌ ነህ? ይኸውልህ እኔ ቢያንስ እንኳን አትደግሽ አትለኝም። ይሄንን ካወቅክ በእናትህ ኧረ ተቃጠልኩኝ። እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አላውቅም። ከኋላ እያለሁ ማለት ነው ከኋላ እያለሁ እንችላለን። ምንም የምትበላው ነገር የለም። ተቃጥዬ አላውቅም። ከኋላ እያለሁ በራሴ ቡድን እንዲህ ተቃጥዬ አላውቅም። ማን አይነት ሽማግሌ ይመቻችሁ። ለማንኛውም ግን እኔ ዋንጫውን እበለዋለሁ። ምበለው በራሴ ጥሬ ግሬ ነው። በቃ አርሰናልን ተማመኝ። ከዚህ በኋላ እንደውም ለሌላ ክለብ አልቋጠርም። በቃኝ እኔ በቃኝ መቋጠር አልቋጠርም። ለሌላ ክለብ ለክለቤ ብቻ ነው መቋጠር። በቃ በክንዳችን እንበለዋለን እንበለዋለን። በቃ ከሞን አንፈራም ነው ማለት። ይመቻችሁ። ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች፣ የሲቲ፣ የማንቸስተር ዩናይትድ፣ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ። ግን ደግሼ አልቀለልኩም። ቀልያለሁ ባክሽ ምን ዋጋ አለው? ወይኔ ወያላ ዛሬ ዋንጫ የምታረጋግጪ ነው መሰለሽ? ስጨፍሪ ነበረ። ዋንጫ ማረጋገጥ ይሄ ነዋ። አንተ ያዝረከረከውን ፖይንት የትም የጣልከውን ፖይንት በእኔ ትከሻ እኔ ላይ ታዝለ መጥተህ ዋንጫ ልታረጋግጥ ሲያምር ይቀራል። አዎ ክለብ ተሸንፏል። ደስ ብሎኛል። አዎ ደስ ብሎኛል። ከናንተ ወሬ ማለት ነው። እኛ በዚህም በዛም እንገባለን ቻምፒየንስ ሊግ። በዚህም በዛም ቻምፒየንስ ሊግ ሊቨርፑል መግባቱ አይቀርም። አስቶን ቪላ እና ትርፍ ይወርዳሉ ታያለ። እኛ ቻምፒየንስ ሊግ ቦታችን ማግኘታችን አይቀርም። እናንተ ግን እቺን ማጣታችሁ ደስ ብሎኛል። ኢትስ አ ስዊት ጆይ። እንዲህ በቀላሉ አንላቀቅም ዘንድሮ። እኔ ቃሌን አከብራለሁ። ወያላ ዋንጫውን አይበላም ብያለሁ። ቃሌን አከብራለሁ። በወንድም ጥላ በማንቸስተር ሲቲ ታግቼ ቃሌን አከብራለሁ። ምድረ ፎቃቃ ወያላ፣ ምድረ ፎቃቃ፣ ምድረ ታዛይ፣ ምድረ ተለጣፊ ትበለዋለህ ዋንጫ ማረጋገጥ። ሶቦዝ ላይ ጎል አግብቶ ሲጨፍር አብራችሁ አጨፍሩ። በቃ ሰውዬ የሆነ የተጠነቆለበት ነገር አለ እና እኔ አሁን ሰው አያምነኝም፣ ግን ብቻ እያልኩ ነበር አጠገቤ ላለ ሰው ሶቦዝ ላይ አግብቶ ጨፍሮ የሆነ ነገር እንደሚመጣ ያሳውቅ ነበር። ኤኒዌይስ ሲቲ ምን አይነት ካምባክ ነው እና በጊዜ በቃ ተስፋ እንዳንቆርጥ ስላረጋችሁ እናመሰግናለን። ኤኒዌይስ እኔ አርሰናል ዋንጫ ከመብላት ያስቆሙታል ብዬ ሳይሆን ያው ሊቨርፑል እንዲጥል ለቶፕ 4 ምናምን ለራሳችን ብዬ ነው እንጂ በቃ ቋጠሮ በውስጥ ይሁን ጋይስ። ከዚህ በኋላ ቋጠሮ በውስጥ ይሁን። ሲቲ አሸንፏል። ነጥብ ጋፑ ባለበት ይቀጥላል ማለት ነው። ትችላላችሁ ግን በሰነ ምድረ ሽማግሌ አሁን አርፈሽ ለጥ ያደረግን አንፊልድ ሜዳ ደርሶ መልስ። አንተ እኛ እኮ ስንሸነፍ የተጽናና ነው አንፊልድ ነው ብለን ነው። ጋርዲዮላ በዚህ ዓመት 2 ነጭሃል። ምንድነው የተፈጠረው? ወይ ምንድነው? ሊቨርፑሎች ግን አምናቸዋል። ሱቦዝ ላይ ዶራሩ ማየሽ አይደለም መቻል አለመቻል ከሱቦዝ ላይ ቅጣቱ ምት አያድንህም። ቻልክም አልቻልክም ሱቦዝ ላይ ሲመታ ግን ብራዘር ጎሉ ገብቷል። ቆመን ያየው ራያ ቢያንስ ተወርውሯል እኮ። ግን ምንድነው ሊቨርፑሎች? አረ ቢስሚላ ማንቸስተር ሲቲ በቃ መጨረሻ ይሄ ግማሽ ከሄደ በኋላ አውሬ ነው ማለት ነው። በቃ የተወሰነ አባል ነው በቃ የሚሰጠው። ከዚህ በኋላ አንፊልድ ላይ 3 ነጥብ ይዞ ከመጣ ሲቲ የሚባለው ቲም ነጥብ እንደ ቀልድ አይጥልም። ሊያስጥለው የሚችለው አንዱ አንፊልድ ነበር። አንፊልድ ላይ እኛን በአፍጥም ጥሎን እሱ 3 ነጥብ ይዞ መጣ። ምንድነው የተከሰተው? ምንድነው የተከሰተው?